ዛሬ መጣሁትኝ በመጨረሻ ቪዲዮ ነው። ዩቲዩብ አካውንቴን ሽጬዋለሁኝ። ተስማምተናል ኦሬዲ አልተቀበለኝም ግን እና ይሄ የመጨረሻ ቪዲዮ ነው። 7000 ታማኝ ሰብስክራይበሮቼን እማመሰግንበት ቀን ነው። ከቤተሰብ በላይ ቤተሰብ ሆናችሁኝ ስታወሩኝ ስትንከባከቡኝ የኔ ማዘን የኔ መከፋት ሲያስከፋችሁ የከረማችሁ ሁላችሁንም 7000 ታማኝ ሰብስክራይበሮቼን ከልብ ማመሰግንበት ቀን ነውና ይሄን ቪዲዮ እስከ መጨረሻ ተመልከቱልኝ። ሰላም ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቤት ነው ያለሁትኝ እና የሆነ ስራ እየሰራው ነው እና ትንሽ ላወራችሁ ብዬ ነው ካሜራዬን ቁጭ አድርጌ እየሰራው ማወራችሁና ምንድነው የአበባ ስራ የሪባን አበባ ስራ ከዚህ በፊት እንደምሰራ ነግራችሁ ነበር። የሪባን አበባ ስራ ጀምሬ እየሸጥኩኝ እንደነበር ነግራችሁ ነበርና በመሀል ግን አቋርጬው ነበር። ያቋረጥኩበት ምክንያት ትንሽ እጄን ይሄ መቀስ የሚይዝበትን ፓርት እጄን በጣም እያሳመመኝ እንትን እያለኝ ነበረ። በጣም ውሃ እየቋጠረ ምንም መስራት አልቻልኩም ነበር። ሻማ የሚይዝበት እጄ በቃ ምንም ብቻ በጨርቅም በጠቀልለው ምንም ባረገውም በጣም እየረበሸኝ ነበር። መቀጠል ያልቻልኩትኝ አሁንም እያመመኝ ነው እንደዛው እየሰራ ያለሁት። በርግጥ ግን አንዳንዴ አማራጭ ስታጡ ምንም አታዩትምና ትንሽ እጄን እያሳመመኝ ነበርና እኔ እንደዚህ ለፍቼ እኔ እንደዚህ ደክሜ ምሰራውን እንደዚህ አንገቴን ቀጭቼ ቀኑ ሙሉ ምሰራውን ስራ ውጪ ወጥቶ ግን ገበያ ላይ የሚሸጠው ግን የእቃውን ብቻ ነው። በቃ ቀጣይ ላይ እቃውን ማገኝበት ምገዛበትን አይነት ነው እንጂ ምንም አይነት ትርፍ የለውም። በቃ እንዲህ ለፍቼ ራሱ የ30 ብር የ40 ብር ወይ የ50 ብር ትርፍ ቢኖረው ነው በጣም በቃ አሪፍ ነው ከተባለና ያ ነገር በጣም እንትን እያለኝ ነበር። እቃ ደግሞ እየጨመረ ነበር በመሀል እና እያከሰረኝ ነበር ይሄድ የነበረው ማለት ነው። የእቃ ምገዛበትን እስካጣ ድረስ ደርሼ ነበር እና በዛ ምክንያት በመሀል አቋርጬው ነበረ። ለምርቃት ለግራጁዌሽን ምናምን ውጪ ላይ ተማሪዎች ጋር ወጥቼ ሸጥ ነበረ። ግን ያም ቢሆን ተቀባይነቱ ያን ያክል አይደለም። በጣም ቢሸጥ ራሱ እንደነገርኳችሁ ነው ትርፉ እቃውን የገዛውበትን ወጪ ብቻ ነው ዋናዬ ነው የሚመልሰው እንጂ ትርፉ ያን ያክል አልነበረምና በቃ ጄም ሊያሰራኝ ስላልቻለ ትቼው ነበር። ዛሬ ላይ ግን በጣም ግዴታ ምንም አይነት ስራ ምሰራበት ታይም ላይ ነው። በጣም ማለት እኔ ብድር በጣም ነው የምፈራው። እግዚአብሔርን የምሬ ነው ብላችሁ መበደር ከማንም ይሁን ምናልባት ከቤተሰብ ይሆናል ወይ ከቤተሰብ ውጪ ይሆናል። በጣም ምፈራው ነገር ቢኖር ብድር መውሰድ ነውና ግን እንደ አጋጣሚ ሆኖ በቃ ለህይወት ተስፋ ላደረግንበት ነገር ነገ ላይ ይቀይረናል ብለን ላሰብነው ነገር ለሁላችንም ተስፋ በተለይ ደግሞ ለኔ ተስፋ ያደረኩበት ነገር ስንል ብድር ውስጥ ገባን። በጣም ብዙ ብድር ውስጥ እና ያን ብድር ደግሞ ግዴታ መመለስ አለብን። የሰው ብድር ነው የተያዘውና ሰዎቹ ደግሞ የሚንቀሳቀሱበት ስለሆነ ግዴታ መመለስ ስላለብን እንደምንም ምንም አይነት ስራ መስራት አለብን። ምንም አይነት ስራ እንደነገርኳችሁ ነው። ሄኒ ባይ ስራ እየሰራ ነው። ዳኒ ዩቲዩብ ላይ ይሁን ነገር የተንቀሳቀሰ ነው እና እኔ ዩቲዩብ እንደምሰራበት አይደለም። ዩቲዩብ የሚከፍለው የሚቆጥረው እየቆጠረ አይደለም ማለት እስክችሉ ድረስ ነው። ብዙም ቪውም ስለሌለው ቪውም ዝቅ ያለ ስለሆነ ያን ያክል አሪፍ ነው እና እዳችን ይከፍላል የሚባል አይነት አይደለም አቆጣጠሩና እና በቃ ማለት ቪውም ያን ያክል ስላልሆነ ነው ማለት ቪዲዮ ፖስት ባደርግም ምንም እንትን ብልም ከአንድ የተወሰነ ጊዜ ይታይ ነበር። አሪፍ ነበር የሆነ ሰዓት ላይ ግን እኔም እየቆየው ስለምፖስትበት ነው መሰለኝ ትኩረታችንን ቲክቶክ ላይ ያደረግን የሆነ ሰዓትና ሙሉ ለሙሉ ትኩረቴን እግዚአብሔርን ነው የምላችሁ ሙሉ ለሙሉ ትኩረቴን ኬዴጅ ፕሮሞሽን ላይ አድርጌው ነበር ሙሉ ለሙሉ እና ዩቲዩብ ላይ ትንሽ ቀዝቀዝ ብዬ ነበር። ለዛ አቆጣጠሩ ልክ አይደለም ማለት ቪዲዮ ዴሊ በሚፖስትበት ሰዓት እና ቪውም ደግሞ ቆንጆ የሚሆንበት ሰዓት ላይ እንደ ያው ጥሩ ሊቆጥር ይችላል። ግን የኔ ምንድነው ቪው እንደምታውቁት ነው 1000 ራሱ አሁን 1000 ቤተሰብ ራሱ ያየኝ አይደለምና ዝቅ እያለ ስለመጣ እንትን እያለ አይደለምና እናንተም ላይክ ሼር ሰብስክራይብ ያደረጋችሁ በደንብ ላይክ ስታረጉት ባይ ዘ ዌይ ላይኩን አይቶት ለብዙ ሰው ሰጀስት ያደርጋልና እንደዛ ነበር የሚያደርገው። ግን ያው እየወረደ ነው እየሄደ ያለውና ያን ያክል አይደለም። ብቻ በዛ ዩቲዩብ ላይም ተስፋ እየቆረጥኩበት ነው። ብዙም እንደምንለፋው እንደምንሰራው ስለማይከፍል እሱም
እሱም ላይ ብዙም ተስፋ ያደረኩበት አይደለም ያለሁት። ለዛም ነው አንደኛም በቃ ማምለጫ ግን የፈለገ ቢሆን ደግሞ ከእናንተ ጋር ስለሚያገናኝ ማለት ዩቲዩብ መቁጠሩን አይደለም እኔ ማየው እግዚአብሔርን እና ከእናንተ ጋር ያገናኘኛል በጣም ዋትስአፕ ላይ ኢሞ ላይ ስልኬ አሁን ከማስቸገረው በፊት ስልኬ አሁን ስለሚያስቸግር ኢሞና ዋትስአፕ ላይ የመለስኩ አይደለም። በርግጥ ግን በፊት ላይ በጣም ልክ እንደ ቤተሰብ ታወሩኝ ነበረ፣ በጣም አወራችሁ ነበርና ከእናንተ ምርጥ ቤተሰቦች ጋር አገናኝቶኛል እና ለዛ ነው የምወደው። ለዛ ነው ዩቲዩብን መስራት የምወደው የምር በጣም ከእናንተ ጋር ስላገናኘኝና አሁን ላይ ግን ያው በቃ አማራጭ ስለሌለን እዚህ ጋር የምሰራው ስራ በትንሹ ካገዘን ብዬ ነው አበባውንም እየሰራው ያለሁትኝ ማለት ትንሽ በትንሹ እንኳን ብዬ ነው እንጂ ያ እዳችን ሙሉ ለሙሉ ይከፍላል ብዬ አይደለም ይሄን የምሰራውና ቁጭ ብዬ ከማማረር በሚለው ነው አይምሮ ነፃ እንዲሆንልኝ ብዬ ነው የምሰራውና ምንድነው የሆነው ዩቲዩብ 7000 ሰብስክራይብ ሆኖ ሞኔታይዜሽን ሆኖ በጣም አሪፍ ነበር ይሸጣል ብለው ያሰቡትና የሆነ ልጅ 10000 ብር ገዛሻለሁ ብሎኛል እና በጣም የወረደ ብር እንደሆነ አውቃለሁ። ግን ደግሞ ከክሬዲታችን ከብድራችን ካለብን ብድር ላይ ደግሞ የተወሰነ እንደሚከፍልልንም አውቃለሁ። ለዚህ አውርተናል፣ አናግሮኛል ምናምንና ልሸጥለት አስቤያለሁ፣ ወስኛለሁ። ይሄኔ እንደውም እንደዚህ የታሳብ እንዳታስቢ እንደዚህ አይሆንም ምናምን ብሎ ተቆጥቶኝ ነበር ባለፈው። ግን ከዚህ ተሻለ ምንም አማራጭ የለንም። እኔ የሰላም እንቅልፍ የተኛው አይደለም ያለው ሰዎቹ እኔ ስለሆንኩ ተበደርኳቸው ከነሱ ጋር ከሶስታችንም አይደለንም ይሄድ ነው እኔ ነኝ እንጂ ተበድር የወጣው ስለዛ እኔ ላይ ነው በጣም እንትን እያሉኝ ያለሁት እንዴ እኛ እንስራ እንዴ ያበድረናችሁ እኛ ስራ እንስራ ምናምን እያሉን በጣም እየወቀሱን ስላሉ ከሁሉም በላይ እኔ ነኝ የተበደርኩት። ስለዚህ እኔ ነው እየወቀሱ ያሉትና እንቅልፍ መተኛት አልቻልኩም። በጣም ስትረስ ውስጥ እየገባው ነው ከምላችሁ በላይና ያለኝ አማራጭ ዩቲዩብ መሸጥ ነውና 10000 ብር ብሎኛል። ቢያንስ ግማሹን እንኳን ይከፍልልናል ብዬ አስባለሁ። የተወሰነ ጊዜ እንኳን እንዲጠብቁን ዩቲዩብን ሸጬ ግማሹን እንኳን እንዲሆን ነገር እናደርጋለንና የምር ዩቲዩብን ስለመሸጥ ሳስብ የምር ይከፋኛል። ግን አቋራጭ መንገድ ደግሞ መጠቀም አልፈልግም። ያው ታውቃላችሁ በደንብ ማለት እኔ መስራት ነው የምፈልገው። የምሬ ነው የምላችሁ እግዚአብሔርን የሆነ ነገር መስራት በጣም ነው የምፈልገው። ሰርቼ ራሴ መለወጥ ቤተሰቦቼ መለወጥ በጣም ለዛም ነው ኬዴች እንዲከፈት ኬዴች እንዲቋቋም በእግሩ እንዲቆም ብዬ ቢሮ ካልተከራየን ብዬ ይሄው ላጣጣ ውስጥ የገባሁት እግዚአብሔርን በቃ በጣም ነው የመስራት ፍላጎት ያለኝ። ግን አላቅም በቃ እንደዚህ የሆነ ነው። እኔ አቋራጭ መንገድ መጠቀም አልፈልግም። አውቀዋለሁኝ አቋራጭ መንገድ ተጠቅሜ ቢሆን እንደዚህ ጭንቀት ውስጥ እንደማልገባ ማለት ከመቼውም ጊዜ በላይ አሁን ላይ እንዴት ነው የምላችሁ ብቻ ሰፖርት ሊያደርጉን ከሚችሉ አይነት ሰዎች ጋር በግል አይነት ሰዎች ጋር አስተዋውቆናል። ይሄ ኬዴጅ ስራ ምናልባት ከሆቴል ባለቤቶች ጋር ከሆነ ነገር ባለቤቶች ጋር እና ያው እንግዲህ ምንድነው ሌላችሁ የምችለው አቋራጭ መንገድ ልጠቀም ብል በግልጽ ክፍት የሆነ አይነት መንገድ ነው መንገዶች አሉ እግዚአብሔርን ከምላችሁ በላይ ማለት እንዴት ነው ልላችሁ የምችለው። ግን ያንን ነገር አልፈልገውም ጭራሽ በቃ በራሴ መሞከር ነው የምፈልገውና ለዛ ነው እየታገልኩ ያለሁት። ለዛ ነው በጣም እየለፋ ያለሁትና ያስጠላል ከምላችሁ በላይ የሆነ ሰዓት ላይ ይደክማል። ማለት ሰርታችሁ የሰራችሁት ነገር ቢባረክላችሁ እግዚአብሔር ይመስገን በጣም ደስ ይላል። በቃ መስግናችሁ ትኖራላችሁ። ከዛ ግን ቢሆን ነገር ፌል ሲያደርግ በቃ የባስ ነው የሚያደክማችሁ። ይሄንን በደንብ ታውቁታላችሁ እናንተምና ምናልባት የመጨረሻ ቪዲዮ ሊሆን ይችላል ዩቲዩብን በቀጣይ ላይ ከሸጥኩለት ለልጁ እና ከሸጥኩለትኝም አንድ ቪዲዮ ነግራችኋለሁ እንደሸጥኩትኝ። ምናልባት ካልተመቸኝ ግን በቃ የመጨረሻ ቪዲዮ ይሆናል። ይሄ ብቻ ግን በጣም ነው የምወዳችሁ። እስካሁንም ስትከታተሉኝ ለቆያችሁ ሪል ፋሚሊዎች ለሆናችሁ ለሁላችሁም በጣም ምስጋና ማድረስ ፈልጋለሁ። በጣም ወዳችኋለሁ። ኑሩልኝ። የምር ከምላችሁ በላይ ጥሩ ፋሚሊዎች ናችሁ። እስካሁን ድረስ አብራችሁኝ የቆያችሁ ጥሩ ፋሚሊ ጥሩ ከምላችሁ በላይና አመሰግናለሁኝ። ፈጣሪ ስራችሁን ይባርክላችሁ። ከዚህ በላይ ብዙ አብረን ብንጓዝ ብዙ አብረን ብንቆይ ደስ ይለኝ ነበረ። ግን ያው እንግዲህ ነገሮች ይገርማችሁ ይሄ ሁላ ሰዓት ለፍቼ የሰራሁትን አበባ ማለት ብዙ አበባ ነው የሰራሁት። ምናልባት ወደ 10 ወደ 20 አበባ አጠቅልያለሁ ማለት እዚህ ጋር ቪዲዮ ሳልቅ በፊት ነው ይሄኔ እንትን ያልኩት ሪከርድ ያደረኩት። ግን ሂጄ ምንድነው ዩኒቨርሲቲ ፊት ለፊት ዩኒቨርሲቲ ተመራቂዎች አሉና
ለዩኒቨርሲቲ ተማሪዎች ነው እያደረስኩ ያለሁትና ይሄ ያስኩትን ፌስታል ሙሉን ሸጬ ከጨረስኩትኝ 3000 ብር ነው ማገኘው። ሙሉን ፌስታሉ ውስጥ ያለውን በጣም አሪፍ ከሆነ ካልሆነ ግን 2000 ብር ነው የምሸጠው። ይሄ ሁላ ሰዓት የፈጀብኝ ለዚህ ነው። ግን ደግሞ እግዚአብሔር ይመስገን በቃ ማለቁም አንድ ነገር ነው። ብቻ ካለቀልኝ እንደዛ ነው የሚሆነውና ግማሹ ማለት እንዴት ነው የሚሆነው? ወደ 500 ብር ትርፍ ይኖረኛል ማለት ነው። ሙሉን ከጨረስኩት 500 ብር ትርፍ ይኖረኛል ከሁሉም ላይ እና ብቻ እግዚአብሔር ይመስገን። የመጨረሻ ቪዲዮ ከሆነ ቤተሰብ በጣም ነው የምወዳችሁ፣ በጣም ወዳችኋለሁ። ስለ ሁሉም ነገር በጣም ከልብ አመሰግናለሁኝ። ከልብ ኑሩልኝ። እናንተን በጣም አመስገን ነው ፈልገው እና ይሄ የምስጋና ቪዲዮ ነው፣ የመጨረሻ ቪዲዮ ነው እና ብቻ ለመሸጥ ወጥቻለሁኝ። የተወሰነ እየጠያየቁኝ ነበር እና ብቻ በጣም ወዳችኋለሁ። ሰላም ሁኑልኝ፣ ኑሩልኝ። ቻው በቃ ሰላም ሁኑልኝ።